ንጉሥ ዖዝያን ሆይ በዚህ ቤተ መቅደስ ገብተህ ልታጥን አልተገባህም፣ ያንተ ሥራ አይደለም፣ ተው አሉት። ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሼር፣ ላይክ አድርጉ። እውነቱን እንነጋገራለን ከመጽሐፍ ቅዱስ አንጻር፣ ከመጽሐፍ ቅዱስ አኳያ እንደ እግዚአብሔር ሐሳብ እንደ እግዚአብሔር ዕቅድ መሪዎች እንዴት እንደሚሄዱ መሪዎች በእግዚአብሔር ሐሳብ ያልሄዱ መሪዎች የደረሰባቸው ምንድን ነው የሚለውን እውነቱን እንነጋገራለን። ፕሊዝ ሰብስክራይብ፣ ሼር፣ ላይክ አድርጉ። እንግዲህ ዛሬ እንድነግራችሁ እግዚአብሔር በውስጤ ያስቀመጠው አንድ ነገር አለ። በውስጤ ተኝቼ ነው ይህን ነገር እግዚአብሔር ወደ ውስጤ ያመጣው። ስለ አሜስያስና ስለ ልጁ ዖዝያን ታሪክ ነው የምነግራችሁ። እውነተኛ ታሪክ፣ የመጽሐፍ ቅዱስ ታሪክ፣ በመጽሐፍ ቅዱስ የሆነ እውነት ነው የምነግራችሁ ከሀገራችን መሪዎች ጋር እያነጣጸርኩ። እንግዲህ አሜስያስ የተባለ እስራኤልን ለ29 ዓመት የገዛ የ28 ዓመት ወጣት ሆኖ ነው እስራኤልን መምራት የጀመረ። አሜስያስ እንደ እግዚአብሔር ሐሳብ እንደ እግዚአብሔር ዕቅድ እየሄደ እያለ፣ ልብ በሉ፣ እንደ እግዚአብሔር ሐሳብ እንደ እግዚአብሔር ዕቅድ እያጠነ መስዋዕት እያቀረበ እየሄደ እያለ አንድ የተነሳና ኤዶምያስን መውጋት አለብኝ አለና ኤዶምያስ ስማቸው ስለማይዝ እነሱ ጋር ሄዶ ውጊያ ገጠመ። ወደ 400,000 ጦር ይዞ ሄዶ ኤዶምያስን አጠፋቸው በሙሉ። አጠፋና አሜስያስ አጠፋና ምን ይዞ መጣ? የነሱን ጣዖት ሲያመልኩባቸው የነበሩትን ጣዖቶች ሰብስቦ የወርቁንም የእንጨቱንም የብረቱንም ጣዖት ሰብስቦ አመጣና ከቤተ መንግስቱ አጠገብ አቁሞ ለነሱ ማጠን ጀመረ። አሜስያስ ልብ በሉ፣ በእግዚአብሔር ሐሳብ የተሾመ እንደ እግዚአብሔር ሐሳብ እየሄደ የነበረ ሰው አንድ ወቅት ትዕቢት ወጠረውና አንድ ወቅት የሚያደርገው ነገር ሁሉ የተሟላ ሆኖ ሲታየው ከኔ በላይ አለና ኤዶምያስን ሂዶ ተዋግቶ ድል አድርጎ ጣዖቶቻቸውን አምላኮቻቸውን ይዞ መጣና አቆመና መስገድ ጀመረ። አሜስያስ የእግዚአብሔርን ሐሳብ የእግዚአብሔርን ዕቅድ ትቶ አሜስያስ ለጣዖት መስገድ ጀመረ። በምርኮ ያመጣቸውን ጣዖቶች መስገድ ጀመረ። ከዛ ነብዩ መጥቶ ምን አለው? አሜስያስ ንጉሥ አሜስያስ ሆይ 1000 ዓመት ንገስ። የምታደርገው ነገር ምንድን ነው? እነዚህ የምታመልካቸው ጣዖቶች የማይሰሙ የማይለሙ የማያዩ ናቸው። ሕዝባቸውን ከአንተ እጅ ያላስጣሉትን እንዴት ትሰግድላቸዋለህ ሲለው አንተን የንጉሥ አማካሪ አድርጎ የሾመህ ማን ነው? ልብ በል፣ አንተን የንጉሥ አማካሪ አድርጎ የሾመህ ማን ነው ሲለው ነቢዩ እግዚአብሔር ሊጥለው ስላሰበ ተረዳና ከእሱ ሸሸት አለ፣ ከእሱ ዞር አለ። አሜስያስም ጣዖትን እያመለከ ያለ ልቡ ገነፈለና እንደገና ጦርነት ሲያደርግ አሳደው ላኪሶ በምትባል ቦታ ላይ አሳደው ገደሉት። አሜስያስ ከእግዚአብሔር ሐሳብ ከእግዚአብሔር ዕቅድ የወጣ ጣዖትን ማምለክ የጀመረ። ትዝ ይላችኋል፣ ፍልስጤምና እስራኤላውያኖች ሲዋጉ ታቦቱን ማርከው ትሄዱ። እንትና ጊዜ በኤሊ ዘመን ታቦቱ ፍልስጤሞች ማርከው ወሰዱት። ታቦቱን ማርከው በወሰዱ ጊዜ የታስቀመጡት ከዳጎን ጎን አስቀመጡት። ከዳጎን ፊት ለፊት አስቀመጡት። የዳጎን ቤት ከተባለው የዳጎን ቤተ መቅደስ ከተባለው የእግዚአብሔርን ታቦት መቅደስ ወስደው እዚያ አስቀመጡት። ጠዋት በሩን ከፍተው ሲያዩት ዳጎን ወድቋል። ምን ጣለው ብለው አንስተው አስቀመጡና በማግስቱ ደግሞ ከፍተው ሲያዩ ዳጎን ይሄ ጅግሩ ምናምኑ ጣው ተበታትኗል።
ከዛ በኋላ በፍልስጤማውያን ውስጥ በጣም ፍርሃት ለቀቀባቸው። ከአንዱ ከተማ ወደ አንዱ ቦታ ሲወስዱት እዛ ሲያርጉት አንዴ ባይጥ አንዴ በተለያየ ነገር ሆረ ይቅርብን ብለው መስዋዕት አድርገው ወደ እስራኤል ታቦቱን ላኩ። ይህ ነው አምላክ ማለት። ጣዖት ማለት ይሄ ነው። ትክክለኛ አምላክ ማለት ይሄ ነው። የማይሰማ የሚያይ የማይለማ። አሜስያስ ግን የኤዶምያስን ጣዖት አምጥቶ ሲያመልክላቸው መጨረሻ ግን መጥፊያው ሆነ። አሳደው ገደሉት። አሜስያስ እንደሞተ የአሜስያስ ልጅ ኦዚያ የሚባል የ16 ዓመት ልጅ ነበረ። እንግዲህ በአባቱ ዙፋን ላይ የሚቀመጥ እሱ ነው። የመጀመሪያ ልጅ እሱ ነው ያለው። ገና ግን 16 ዓመቱ ነው። ህዝብን መምራት አይችልም። ገና አይምሮ አልበሰለም። ለጋ ነው። ግን መቀመጥ አለበት። ንጉሥ መሆን አለበት። ስለዚህ በዘካርያስ ነቢዩ ዘካርያስ በሱ አማካይነት ዙፋን ላይ ተቀመጠ። ዘውድ ተጫነለት። ማ ኦዚያ የ16 ዓመት ጎልማሳ ወጣት። ዘካርያስ እንደ እግዚአብሔር ሐሳብ እንደ እግዚአብሔር እቅድ ህዝብን እንዴት መምራት እንዳለበት፣ ህዝብን ሲመራ እግዚአብሔር አምላኩን እንዴት ማምለክ እንዳለበት፣ አምላኩ ጥበብ እንደሚሰጠው፣ አምላኩ ዕውቀት እንደሚሰጠው ያን ሁሉ እያስተማረ ያን ሁሉ እየነገረ እየኮተኮተ አሳደገው። አደገ። ኦዚያ አደገ። እውነትም እንደ ዘካርያስ አመለካከት፣ እንደ ዘካርያስ ምክር፣ እንደ ዘካርያስ ትምህርት ሆኖ አደገ። ቅድሚያ ለአምላኩ ቅድሚያ አምላኩን እያስቀደመ መጣ። ማ ኦዚያ የሚሰራው ስራ ሁሉ መከናወን ሆነለት። ጦሩን አደራጀ። ልዩ የሆነ የጦር ነገር የተለየ ነገር ሰራ። ጠላትን እንዴት እንደሚከላከል የሚችልበት አዲስ ስትራቴጂ የሆነ የጦር ስልት አዘጋጀ። ከከተማ ውጭ ህዝቡን የሚመገብበት በመስኖ የሚሰራበት ስራ፣ ስንዴው፣ ምኑ፣ ወይኑ፣ ዛፎቹ እንዴት እንደሚተከሉ ያን ሁሉ በቃ እግዚአብሔር በሰጠው ጥበብ በቃ ደረጃ በደረጃ እያደረገ በህዝብ ልብ ውስጥ ገባ። ኦዚያ የ16 ዓመት የነበረው በአሜስያስ ቦታ የነገሰው እግዚአብሔርን ባልታዘዘው በንጉሥ አሜስያስ በአባቱ ቦታ ዙፋን ላይ የተቀመጠው ኦዚያ። ልብ በሉ ኦዚያን ነቢይ ትሰማለህ። አባት ነኝ የምትል ትሰማለህ። የእግዚአብሔር አገልጋይ ነኝ የምትል ትሰማለህ። ልብ ብለህ ስማ። ኦዚያን ነገሮች ሁሉ እየተሳኩለት ሲሄዱ ስሙ በአካባቢው ናኘ። በአካባቢው ስሙ ገነነ። እስከ ግብፅ ያሉት ሁሉ እየመጡ ወርቅና የእጅ መንሳ አልማዝ እያመጡ ይሰግዱለት ነበር። ግብር ይገብሩለት ነበር። ከኦዚያን እጅ ማን የሚያስጥለን እያሉ እየመጡ ይገብሩለት ነበር። ኦዚያ አበጠ። ኦዚያ ትዕቢት ያዘው። ኦዚያ ራሱን ማየት ጀመረ። የእግዚአብሔርን መንገድ የእግዚአብሔርን ሐሳብ መተው ጀመረ። ራሱን ማየት ጀመረ። እንዴ ኦዚያ ይሄው ከተማዋን እንደዚህ አስውቢያታለሁ። እንደዚህ እርሻዎች እንደዚህ እየሄዱ ነው። አትክልቶቹ በተራ እንደዚህ እየሄዱ ነው። የዓለም ሕዝብ የዓለም አካባቢው እየመጡ እየሰገዱልኝ ነው እያለ ራሱን ማየት ጀመረ። ራሱን መመልከት ጀመረ። ለዚህ ያበቃውን አምላኩን ገሸሽ እያደረገው መጣ። ኦዚያ ልብ በሉና ስሙኝ። ልብ በሉና ስሙኝ። የኢትዮጵያ መሪ የ130 ሚሊዮን ህዝብ መሪ የሆነው ዶክተር አብይ ገና ሲቀባ ገና ሲሾም ኢትዮጵያን 45 ጊዜ እንደ መጽሐፍ ቅዱስ ጠቅሶ ስንኖር ኢትዮጵያዊ ስንሞት ኢትዮጵያንን ብሎ የህዝብን ልብ
ከያዘ የህዝብ ልብ በውስጡ ውስጥ ከገባ በኋላ እየቆየ ሲሄድ ወደ ራሱ ሐሳብ ወደ ራሱ መንገድ እኔ አብይ ማለት ጀመረ። ከተማዎችን እንደዚህ እያስዋብኩ ነው፣ ሎጆችን እንደዚህ እየሰራው ነው፣ ከተማዎችን እንዲህ እያስዋብኩ ነው። በቤተ ክርስቲያን ውስጥ በጳጳስ ገብቶ እናንተ ይሄን አድርጉ፣ እናንተም ይሄን አድርጉ፣ በመስጊድ በኢማሞች ውስጥ ገብቶ ይሄን አድርጉ ማለት ጀመረ። አብይ የመጣበትን ረሳ። ከበሻሻ መምጣቱን ረሳ። ከኤርትራ በረሃ ውስጥ እንዴት አድርጎ እግዚአብሔር አውጥቶ እዚህ እንዳስቀመጠው ያለውን ነገር ረሳ። ልብ በሉ። ኦዚያ 16 ዓመት ልጅ ሆኖ እግዚአብሔር ቤት አድርጎ እግዚአብሔር እየተንከባከበ ነብዩ ዘካርያስ አሳድጎት ዛሬ እዚህ ደረጃ ላይ ሲደርስ ደረቱን ትከሻውን ለእግዚአብሔር ሰጠ። ራሱን ማየት ጀመረ። ራሱን ማምለክ ጀመረ። እኔ እንዲህን አድርጋለሁ። በመስኖ እርሻዎችን፣ አበባዎችን፣ እህሎችን፣ አትክልቶችን ከተማውን እንዲያሳምር ያለው ስለዚህ ከኔ በላይ ማን ነው ማለት ጀመረ። ማን ነው ከኔ በላይ? ጀርባውን ለእግዚአብሔር ሰጠ። ድሮ እኮ ዘካርያስ ማነው ኦዚያን አንድ ነገር አድርጎ ሲመጣ ወደ እግዚአብሔር ወደ አምላኩ ቀርቦ ሰግዶ መስዋዕት አቅርቦ አምላኩን አመስግኖ ነበር። ዛሬ ግን ያ ሁሉ ቀረና ራሱን ማምለክ ጀመረ። የአካባቢው ህዝብ እኮ እየመጣ እየሰገደልኝ ነው፣ እያመጡ ነው፣ ገጸ በረከት እያመጡ ነው፣ የሚሰራው የሚታየው እየታየ ነው። ስለዚህ ከኔ በላይ ማን አለ ማለት ጀመረ። ማን አለ ብሎ ሲጀምር ካህን ተው ኦዚያን አካሄድ ልክ አይደለም፣ ከእግዚአብሔር ሐሳብ ከእግዚአብሔር መንገድ እየወጣ ነው። እንደ ደረው እንደቀደመው በእግዚአብሔር ቤት የነበረ አምልኮት የነበረ መስዋዕት ማቅረብ እሱን እየቀነስክ ነው፣ ተጠንቀቅ ይሉት ነበረ። አባት የተባሉት አሳዳጊ የተባሉት የእግዚአብሔርና ሕዝብን የሚያገናኙ የእግዚአብሔርን ድምፅ እንደ እግዚአብሔር ሐሳብ የሰሙ የሚያስተናግዱ ማንንም የማይፈሩ ነገስታትን የማይፈሩ ገዢዎችን የማይፈሩ ተው ከእግዚአብሔር ሐሳብና ከእግዚአብሔር መንገድ እየሸሸ ነው፣ ተጠንቀቅ። ይሄን ሁሉ ዕውቀትና ጥበብ የሰጠ እግዚአብሔር ነውና ተጠንቀቅ። አምላክን እንዳትተው፣ ከአምላክ ሐሳብ እየወጣህ ነው፣ ተው ይሉት ነበር። ግን እሱ ከቀን ወደ ቀን ሐሳባቸውን ሳይቀበል በራሱ ሐሳብ በራሱ መንገድ መሄድ ጀመረ። ማን ነው ዛሬ ዶክተር አብይን ተው ልክ አይደለም፣ በቤተ ክህነት ውስጥ መግባት ያንተ ስልጣን አይደለም፣ ተው አትግባ፣ በኢማም ውስጥ በሙስሊም እንትን ውስጥ አንተ መግባት አትችልም፣ ተው፣ የሚያዘን ቁርአን አለ፣ የምንመራበት ሰማያዊ የሆነ ቁርአን አለን፣ አንተ ልትመራ ልታዘን አትችልም፣ ተው ያለው ማን ነው? ያለው ኢማም ማን ነው? ያለው ሼክ ማን ነው? ተው ዶክተር አብይ ተው፣ ወደ እግዚአብሔር ማትምጣብን። እኛ መመሪያ የሆነ መጽሐፍ ቅዱስ አለን። ይኸው መጽሐፍ ቅዱስ አለን። የምንመራው በዚህ በመጽሐፍ ቅዱስ ነው። ስለዚህ እኛ የዚህ የተሰጠን አለን። የቤተ ክርስቲያንን አስተዳደር ለእኛ ተው፣ አትግባ፣ ተው ያለው ማን ነው? ያለው ማን ነው? ንገሩ እስቲ። ያለው ካህን፣ ያለው ቄስ፣ ያለው ጳጳስ፣ ያለው አቡን ማን ነው? ማን ነው ያለው? በፕሮቴስታንት ውስጥ ገብቶ ይሄን አድርጉ ይሄን አታድርጉ ሲል ማን ነው? አያገባህም፣ አንተ ስራ አይደለም፣ ይሄ የኛ ስራ ነው ያለው ማን ነው? ንገሩኝ፣ ማን ነው? ስለዚህ ዶክተር አብይ በሁሉ ቦታ ገባ። እኔ ካልነካሁት አለ፣ እኔ ካላየሁት አለ፣ እኔ ይሄን ካላደረግኩ አለ። ለዚህ ሁሉ ጦርነት ምስቅልቅል፣ ለዚህ በኢትዮጵያ ደም እንደ ጎርፍ እንዲሄድ ምክንያት ማን ነው ብትሉኝ፣ እናንተ መንፈሳዊ መሪ ነን የምትሉ እግዚአብሔር እንከተላለን የምትሉ
ካህናት፣ ጳጳስ፣ ሼክ፣ ዑላሞች እናንተ ተጠያቂ ናችሁ። ተው ብሎ የገሰጸው የለም። ልክ አይደለም ያለው አለ። ሰው ተዘቅዝቆ ሲሰቀል ልክ አይደለም። ቤተ ክርስቲያን ሲቃጠል ልክ አይደለም። አብይ ተው ብሎ የገሰጸው ማን ነው? የትኛው ጳጳስ? የትኛው አቡን? የትኛው ፓስተር ነው? ግፋ በለው ይሄን 1000 ዓመት ትነግሳለህ እንዲህ ካረጋለህ ከማለት የትኛው ነቢይ ንገሩኝ እስቲ። ስለዚህ ዖዝያ ሆይ ተውረፍ፣ ይህ ለአንተ አልተሰጠህም፣ ለአንተ ህዝብ መስገዱን አትይ አለው። ትዝ ይላችኋል። አንድ ቦታ ላይ ላንብብላችሁ። ሚክያስ የተባለ እነ ዮሳፍጥ እና የእስራኤል ንጉስ፣ የይሁዳ ንጉስ ዮሳፍጥ እና የእስራኤል ንጉስ ወደ ጦርነት ሲሄዱ ነቢያቶች ተሰበሰቡና ሂድ ይከናወንልሃል፣ እንደ የብረት ቀንድ እያደረጉ ይከናወንልሃል፣ ድል ታደርጋለህ እያሉ ሲናገሩ ኢዮሳፍጥ ምን አለ ለእስራኤላዊ ንጉስ? ሌላ ነቢይ የለም ወይ? እግዚአብሔርን የምንጠይቀው ሌላ ሰው የለም? እንዲያል አልጣመውም። የ10 ነቢያት አንድ አፍ መሆን አልጣመውም፣ አልተቀበለውም ውስጡን። ሌላ የለም ወይ አለው ኢዮሳፍጥ። አንዳለ ሚክያስ የሚባል ግን እሱ ጥሩ አይናገርም ሲለው፣ ግድ የለም አምጣው ይምጣና ይናገር እንስማው አለ። ከዛ ሚክያስን ሊጠራ የሄደ መልእክተኛ እነሆ ነቢያት ሁሉ በአንድ አፍ ሆነው ለንጉሥ መልካምን ይናገራሉ፣ ቃልህም እንደ ቃላቸው እንዲሆን መልካም እንድትናገር እለምንሃለሁ አለው። ሚክያስም ሕያው እግዚአብሔርን እግዚአብሔር የሚነግረኝን እርሱን እናገራለሁ። ነቢይ ማለት ይሄ ነው። ትክክለኛ የእግዚአብሔርን ሐሳብ የእግዚአብሔር ድምፅ ሰምቶ የሚናገር ነቢይ ማለት ይሄ ነው። ሚክያስ ሕያው እግዚአብሔርን እግዚአብሔር የሚናገረኝን እሱን እናገራለሁ ብሎ የተናገረውን ሰምታችኋል። ነቢይ ማለት ይሄ ነው። ምን አለው ንጉሱ? ሚክያስ ሆይ ለእኔ መልካም ነገር እንደማትናገር አውቃለሁ፣ ግን እኔ ድል አድርጌ እስከምመጣ የመከራ እንጀራ የመከራ ኑሮ ትኖራለህ ብሎ በግዞት አስገቡት ብሎ አዘዘ። ሚክያስ ምን አለ? በሰላም ከተመለስክ ነው። እኔ የተናገርኩ እግዚአብሔር ድምፅ ሰምቼ መሆኔን የምታውቀው በሰላም ከመጣ ነው። የሆነውን ታውቃላችሁ። ስለዚህ እናንተ ፓስተር ነቢይ ነኝ የምትል የትኛውን ነው እውነት የተናገርከው? የትኛውን ነው የመጽሐፍ ቅዱስ ቃል የተናገርከው? በኢትዮጵያ ምድር ደም እንደ ጎርፍ እየፈሰሰ እያየ ይተው ብለህ የገሰጽከው የትኛውን ነው? አብያችን እያልክ ማቆላመጥ በስተቀር አብያችን እንደዚህም ይከናወንልሃል ከማለት በስተቀር ያደረግከው የገሰጽከው የለም። ተው ዶክተር አብይ ይሄ ልክ አይደለም፣ እንደዚህ ከሆነ የእግዚአብሔር ሐሳብ አይደለም። እግዚአብሔር መንግስትን እንዲያጽናል፣ እግዚአብሔር መንግስትን እንዲያቆይልህ ከፈለግ ይሄን አድርግ። ልክ አይደለም። ጦርነት ለኢትዮጵያ ሕዝብ አይጠቅምም። ተው የጦርነት እንዳይደረግ ይሄን አድርግ ብሎ የመከረ ማን ነው? የተናገረ የትኛው ጳጳስ ነው? የትኛው ሼህ ነው? የትኛው ዑላም ነው? የትኛው ፓስተር ነው? የትኛው ነብይ ነው? ንገሩ። ለዚህ ሁሉ ውድቀት ተጠያቂዎች እናንተ መንፈሳዊ አባት ነን የምትሉ ይህን መጽሐፍ ቅዱስ ይዛችሁ የምትዞሩ ለዚህ ሁሉ ለኢትዮጵያ ምስቅልቅል ተጠያቂዎች እናንተ ናችሁ። ስለዚህ ዖዝያ ሆይ ልክ አይደለም። ወደ እግዚአብሔር ወደ ሐሳብ ተመለስ፣ ወደ ቀልቡ ተመለስ። አካሄድ ልክ አይደለም። የአባትን የአሜስያስን መንገድ እየተከተልክ ነው። ተው አሉት። ዖዝያን ግን ልቡ አበጠ። እኔ የአካባቢው ሕዝብ እየመጣ እየሰገደልኝ ግብር እያመጣልኝ ይህን ሰርቼ እንደዚህ አድርጌ እኔ ወደ ቤተ መቅደስ ገብቼ የማላጥንበት ምክንያት ምንድነው አለና የወርቁን ማዕጠን ይዞ ወደ ቤተ መቅደስ ገባ። ካህናት
ትክክለኛ የሆኑ ቤተ መቅደሱን ያዙት ወጥረው። ተው ንጉሥ ሆይ 1000 ዓመት ንገስ፣ ይህ ግን ለአንተ አይገባም፣ ለአንተ አልተሰጠህም፣ ይህ ለእኛ ነው የተሰጠን፣ ያንተ ይህ አይደለም፣ አንተ የማጠን ስርዓት አልተሰጠህም፣ ልታደርግም አችልም፣ አይሆንም፣ ተው ብለው ገፉት። ተው እንዴት ተው ትሉኛላችሁ? ዓለም የሰገደልኝ ነገስታት እየመጡ የሰገዱልኝ እንዴት ገብቻ አላጥንም? ዞር በሉ ሲላቸው ተመልከት፣ እግዚአብሔር ወዲያውኑ የሰከንድ ትልቅ ለምጽ ግንባሩ ላይ ያስቀመጠ። ወዲያውኑ በዛ መሃል በግብግቡ መሃል የወርቁን ማዕጠን ይዞ እንደዚህ እያለ ሲገለገል አትገባም እገባለሁ እያለ ሲል የእግዚአብሔር መቅሰፍት መጣና ግንባሩ ላይ አተመበት። ይሄን ለምጽ ታያላችሁ። ደነገጠ፣ እነሱም ደነገጡ። ወዲያውኑ አንከብክበው አስወጡት። ወደ ቤተ መንግስቱ እንኳን አልተመለሰም። ወደ ቤተ መንግስቱ ወደ ዙፋኑ አልተመለሰም። አንከብክበው ወስደው 4 በ4 በሆነ ዋሻ ውስጥ ከተቱት። ለምን? ለምጻም ነው። እግዚአብሔር የፈረደበት ኃጢአተኛ ነው። በእግዚአብሔር ሕዝብ መካከል ሊቀመጥ የማይገባው ትዕቢተኛ ኦዚያን የተባለ የእግዚአብሔርን ድምፅ ያልሰማ ነቢያትን ያልሰማ ሰው እግዚአብሔር በለምጽ መታውና ለብቻው ተገሎ ተቀመጠ። ነብይ ማለት ይሄ ነው። ካህን ማለት ይሄ ነው። የትኛው ካህን ነው ተው ብሎ የሰማው? አብይንስ ለየትኛው ካህን ነው አብይን ተው ያለው? አዎ የአትክልትን ተክለሃል፣ ዛፎቹ ተተክለዋል፣ ከተማው አምሯል፣ በብልጭልጭ በምን ጥሩ ነው፣ ግን ልክ አይደለም። ወደ እግዚአብሔር ሐሳብ ወደ እግዚአብሔር ቤተ መቅደስ ልትገባ አትችልም፣ በእግዚአብሔር ሥራ ልትገባ አትችልም ያለው ማን ነው? ንገሩኝ፣ ማን ነው? ለዚህ ሁሉ ተጠያቂዎች እናንተ ካህናት ናችሁ፣ እናንተ ነቢያት ናችሁ፣ እናንተ ፓስተሮች ናችሁ፣ እናንተ ይሄ ኢማም ምናምን የምትባሉ የሃይማኖት መሪዎች እናንተ ናችሁ። ለኢትዮጵያ ውድቀት፣ ለኢትዮጵያ ደም እንደ ጎርፍ መሄድ ተጠያቂዎች እናንተ ናችሁ። በእግዚአብሔር ስም በአምላክ ስም ተቀምጣችሁ ተው ያላላችሁ፣ እውነቱን ያልተነገራችሁ፣ ሐሰተኛ እየተናገራችሁ ኢትዮጵያ ለዚህ ያበቃችሁት ከአብይ ጭምር እናንተ ናችሁ ተጠያቂ። እመኑኝ እናንተ ናችሁ። ዶክተር አብይ የምትሰሙት የሰማችሁ አሰሙልኝ። ኦዚያ እድል ፋንታ እንዳይኖርህ ንስሐ ግባ። እጅን ከቤተ ክርስቲያን ላይ አንሳ። እጅን ከኢትዮጵያ ምድር ከጦርነት ላይ አንሳ። የጦርነትን አስቁም። ንስሐ ግባ። እድል አለህ። ያ ካልሆነ ግን በሚታይ ለምጽ እንደ ኦዚያን ባትመታ ግን እንደ ኦዚያ 4 በ4 ቤት ውስጥ ሆነ ዕድሜ ልክን የምትገፋበት ጊዜ ይመጣል። እግዚአብሔር ከተናገረ ያደርገዋል። እመነኝ። በለምጽ ባትመታ እየሰራ ያለውን እያደረክ ያለውን ታውቃለህ። ነቢይ ስላልሆንኩ አይደለም፣ ፓስተር ስለሆንኩም አይደለም፣ ግን በውስጥ ያስቀመጠውን መልእክት ነግሬሃለሁ። ልብ ብለህ ስማኝ፣ ነግሬሃለሁ። ንስሐ ግባ። ጦርነትን አስቁም። በቤተ ክህነት፣ በፓስተሮች፣ በሃይማኖት መሪዎች ውስጥ አትግባ። የተሰጠን ብቻ ይሄ ዛፍ ተከልኩ ብለህ ብልጭልጭ አደረግኩ መንገድ አሳመርኩ ብለህ ከኔ በላይ እንዳትል፣ እንደ ኦዚያ ትቀጸፋለህ። ኦዚያ በለምጽ ከተመታ በኋላ እስከ 60 ምናምን ዓመቱ ድረስ በ4 በ4 በሆነ ዋሻ ውስጥ ተቀምጦ እንደ ውሻ ምግብ እየተጣለለት ኖሮ ነው የሞተ። ያ ሰው፣ ያ ታዋቂ የነበረው፣ የዓለም ሲሰግድለት የነበረው እምቢ ብሎ የእግዚአብሔርን ሐሳብ ትቶ በእግዚአብሔር ሥራ ገባለሁ ብሎ ስላለ፣ ስለዚህ አንተም በእግዚአብሔር ሐሳብ እየገባህ እንደ ኦዚያን በለምጽ ተመተ ዋሻ ባትገባ ለብቻ ተገለ የምትኖርበት ጊዜ እግዚአብሔር ያመጣብሃል። ግን ንስሐ ግባ። እድል አለ፣ ጊዜ አለ። ይህ ነው የዛሬው መልእክቴ።